ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች የምሽት መረጃዎቻችን ማስደመጥ ጀመርን። በቅድሚያም ዋና ዋናዎቹን ላሰማችሁ። በአማራ ክልል በወሎ ቀጠና በተለይም በአምባሰል ተራሮች በሀብሩና በመርሳ አካባቢዎች ፋኖና በመንግስት ኃይሎች መካከል በተደረገ ጠንካራ ውጊያ መከላከያ ሰራዊት አስደንጋጭ የተባለ ጉዳት ማስተናገዱ ተገለጸ። ውጊያው በክልሉ ሚሊሻ ላይም ከፍተኛ ጉዳት ያስከተለ ሆኗል ተብሏል። ህወሓት 9 አባላት ያሉት ወታደራዊ ቡድን እንዳቋቋመ ተገለጸ። 5 ጀነራሎችና የክልሉ ፖሊስ አዛዥ ክትትል እንዲደረግባቸው ትዕዛዝ ሰጥቷል ተብሏል። በሌላ በኩል ደግሞ ህወሓት የጂፒኤስ መጥለፊያ መሳሪያዎችን በመተከሉ ምክንያት የኢትዮጵያ አየር መንገድ 2 አውሮፕላኖች ወደ መቀሌና ሽሬ ሳያርፉ ወደ አዲስ አበባ እንደተመለሱ ተሰምቷል። በምዕራብ ኢትዮጵያ በተለይም በቤኒሻንጉል ጉሙዝ ክልል ወታደራዊ ውጥረቱ ከፍተኛ ደረጃ ላይ ደርሷል ተብሏል። በአሶሳ ቀጠና ለቤኒሻንጉል ታጣቂዎች ከሱዳን ወታደራዊ ድጋፍ እየደረሰ እንደሆነ ተነግሯል። እኚህን ከኢትዮጵያ መንግስት የሚዋጉ ታጣቂዎችን የሚመራው አደም ሱሌማን የቀድሞ የአጋዚ ኮማንዶ አባል ሲሆን ከህወሓት የቀድሞ ወታደራዊ አዛዦች ጋር በመሆን ከሱዳን ድጋፍ እያገኘ እንደሆነ ተገልጿል። ኒውዮርክ ታይምስ ያወጣው ሚስጥራዊ ዘገባ እንደሚያመላክተው ኢራንና ራሽያ ካስፒያን ባህርን ወደ ድብቅ የጦር መሳሪያ ኮሪደር ቀይረውታል። በዚህ መሬት በተከበበ ሐይቅ በኩል ራሽያ ወደ ኢራን የላቀ ሚሳኤል ቴክኖሎጂ፣ የአየር መከላከያ መሳሪያዎችና ለሱኮይ ተዋጊ ጀቶች የሚሆኑ መለዋወጫዎችን እያጓጓዙ ነው። ይህ አቅርቦት ከአሜሪካና እስራኤል በደረሰባት የ6 ሳምንታት ከባድ ድብደባ ኢራን ያጣቻቸውን 60% የሚሆኑትን ወታደራዊ አቅሞቿን በፍጥነት እንድትተካ አስችሏታል ተብሏል። የማለዳ ግሎባል ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት ማስፈራት ዘንጉ። ዝርዝሩን እናድምጠው። በአማራ ክልል በፋኖና በመንግስት ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ያለፉትን 2 ቀናት በወሎ ቀጠና በተለይም በአምባሰል ተራሮች በሀብሩና በመርሳ አካባቢዎች ከባድ ውጊያ እየተካሄደ ነው። ባለፈው ሳምንት መጨረሻ ጀምሮ በአምባሰል ጎርባ አካባቢ የፋኖ ተዋጊዎች በመከላከያ ሰራዊትና በሚሊሻ ላይ ከባድ ጥቃት ፈጽመዋል። ዛሬ ለሁለተኛ ቀንም ውጊያው ቀጥሏል። በመርሳ ዙሪያ በሊሞ አካባቢ ምሽት ላይ የክልሉ የሚሊሻ ኃይል ላይ የፋኖ ኃይሎች ጠንካራ ጥቃት ሰንዝረዋል። በዚህም የክልሉ የሚሊሻ ኃይል ከፍተኛ ጉዳት አስተናግዷል። ቢያንስ የክልሉ 10 የሚሊሻ አባላት ሲሞቱ ብዙዎች ቆስለዋል ተብሏል። በዳቃና ድብል አካባቢ የፋኖ ኃይሎች 1 ተሽከርካሪ ሞርተርና ሬሽን መማረካቸውንም ይፋ አድርገዋል። ከዚህም በተጨማሪ 1 ሬጂመንት ሻለቃ ኃይል ሙሉ በሙሉ ከውጊያ ውጭ መሆኑን ወይም ከባድ ጉዳት ማስተናገዱን የሚገልጹ መረጃዎች ወጥተዋል። በምዕራብ ጎጃም ቡሬ አካባቢ የፋኖ ኃይሎች ተሽከርካሪ ላይ የነበሩ ወታደሮች ላይ ጥቃት በማድረስ ቢያንስ 5 ወታደሮችን ሲገድሉ ሌሎችንም አቁስለዋል። በሸዋ በምንጃር ወረዳ በአረርቲ ከተማ 1 የትራፊክ ፖሊስ በፋኖ ኃይሎች ጥቃት ሲገደል የባጃጅ እንቅስቃሴ ሙሉ በሙሉ ቆሟል ተብሏል። መንግስት በአማራ ክልል በርካታ አካባቢዎች ምርጫ ለማድረግ አብዛኛው ቀበሌዎች በፋኖ ቁጥጥር ስር በመሆናቸው ምርጫው በቁጥጥሩ ስር ባሉ የዞን ከተማና ወረዳዎች ቀድመው ገበሬዎች ምርጫ ካርድ ተዘጋጅቶ እንዲሰጣቸውና መርጠው እንዲመልሱ እየተደረገ ነው ተብሏል። በአንዳንድ አካባቢዎች ነዋሪዎች ለሚሊሻ ገንዘብ እንዲያዋጡ እስከ 100 ሺህ ብር ግዴታ ተጥሎባቸዋል ተብሏል። በትግራይ ክልል ወታደራዊ ውጥረቱ ከፍተኛ ደረጃ ላይ ደርሷል። ህወሓት ወታደሮችን ከሁመራ ወደ ቤኒሻንጉል ማዛወሩንም ከሱዳን መንግስት መሪ ከአልቡርሃን ጦር የወጡ መረጃዎች ያመላክታሉ። በተመሳሳይ ህወሓት ታጣቂዎችን ወደ ሱዳን እየላከ እንደሆነ ተነግሯል። ከተከዜ እስከ ራያ ግንባር ድረስ ስምሪትም እየሰጠ ነው ተብሏል። በትላንትናው ዕለት ህወሓት የጂፒኤስ መጥለፊያ መሳሪያዎችን በመትከሉ ምክንያት የኢትዮጵያ አየር መንገድ 2 አውሮፕላኖች ወደ መቀሌና ሽሬ ሳያርፉ ወደ አዲስ አበባ ተመልሰዋል። እንዲሁም በሽሬ ከተማ በግልና በመኖሪያ ቤቶች በጀሪካንና በበርሜል ነዳጅ እየተከማቸ እንደሆነ ተገልጿል። ሌተናል ጀነራል ታደሰ ወረደም ከደብረ ጽዮን ጋር የሚሰበሰቡ የጊዜ አስተዳደሩ አባላት ከኃላፊነታቸው እንደሚነሱ አስጠንቅቀዋል። በሌላ በኩል ህወሓት 9 አባላት ያሉት ወታደራዊ ቡድን አቋቁሟል ተብሏል። 5 ጀነራሎችና የክልሉ የፖሊስ አዛዥ ክትትል እንዲደረግባቸውም ትዕዛዝ ሰጥቷል ተብሏል። በአዲስ አበባ ዶክተር አብርሃም በላይ የህወሓት የቀድሞ ወታደራዊ አዛዦችን፣ ባለሀብቶችን መሰብሰባቸውም ተነግሯል። በስብሰባው ላይ አብይ አህመድ ከህወሓት ጋር ተደራድሮ የፓርቲውን ህጋዊነት እንዲመልስ ጥያቄ ቀርቧል። ከኤርትራ ጋር ያለውን ግንኙነት እንደቀጠለ ሲሆን ህወሓት ከአንዳንድ የፋኖ መሪዎች ጋር ያለው ግንኙነት ተጠቅሷል። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት በአሁኑ ጊዜ የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአፍሪካ ሪፖርት መጽሔት ላይ ባሳተሙት አዲስ ጽሑፍ የህወሓት ወቅታዊ አቋም ከንቱ ቁማር ነው በማለት ነቅፈዋል። በዛሬው ዕለት ባወጧቸው ጽሑፍ አቶ ጌታቸው ረዳ እንዳስረዱት ህወሓት ከኤርትራ መንግስት ጋርም ሆነ ከሌሎች የሀገር ውስጥ ቡድኖች ጋር በመቀናጀት ያዘጋጀው ስልታዊ እንቅስቃሴን ተችተዋል። የህወሓት አመራር ከፌዴራል መንግስት ጋር ያሉ ውዝግቦችን በማባባስ የፈለጉትን ማግኘት እንደሚችሉ የሚያሳይ አደገኛ ግምት ውስጥ ገብተዋል ሲሉ አቶ ጌታቸው ረዳ ሀሳባቸውን ሰንዝረዋል። ለትግራይ ክልል አሁን ያጋጠማት ችግር እሳቸውም ኃላፊነት እንዳለባቸው አምነዋል። የህወሓት አመራር የቡድናዊ ጥቅማቸውን ከትግራይ ህዝብ ጥቅም ጋር አዋህደው ማቅረባቸው በጣም አደገኛ ክስተት ነው ብለዋል። በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልልና በሱዳን ድንበር ወታደራዊ ውጥረት ነግሷል። በምዕራብ ኢትዮጵያ በተለይ በቤኒሻንጉል ክልል ውጥረቱ ከፍተኛ ነው ተብሏል።
በአሶሳ ቀጠና ለቤኒሻንጉል ታጣቂዎች ከሱዳን ወታደራዊ ድጋፍ እየደረሰ እንደሆነም ተሰምቷል። ይህ ድጋፍ ፓትሮል ተሽከርካሪዎች፣ ዲሽቃና ሞርተር እንዲሁም የቡድን መሳሪያዎችን ያካትታል። ታጣቂዎቹ በሸርቆሌ ኮርሞክና አልመደህ አካባቢዎች እየተንቀሳቀሱ ነው። ከሱዳን ብርጌድ 16 ጋር ቅንጅት እንደፈጠሩ መረጃዎች ያሳያሉ። በዚህ ቀጠና በሸርቆሌ ወረዳ በተደረገ ውጊያ 1 ሚሊሻ ሲሞት 4 ሚሊሻዎች ቆስለዋል ተብሏል። የወረዳው ፖሊስ አባል ወደ ታጣቂዎች ተቀላቅሏል። ታጣቂዎችን የሚመራው ደግሞ አደም ሱሌማን የቀድሞ አጋዚ ኮማንዶ አባል ሲሆን ከህወሓት የቀድሞ ወታደራዊ አዛዦች ጋር በመሆን ከሱዳን ድጋፍ እየተደረገለት ነው ተብሏል። በዳውስ ወታደራዊ ካምፕ አዲስ ቴክኒካል ተሽከርካሪዎችና ሞተር ብስክሌቶች እየተገጣጠሙ ነው። ሞተር ብስክሌቶቹ በሰው የሚተኮሱ የትከሻ መሳሪያዎችን ለመጫን እንዲመቹ ተደርገው እየተገጣጠሙ ያሉ ሲሆን ለአርኤስኤፍ ታጣቂዎች እንዲሁም ሱዳን ፒፕል ሊበሬሽን ሙቭመንት ኖርዝ እንዲውሉ ታቅዶ ነው። በአሶሳ ከተማ የአልቡራን ጦር በክልሉ ፖሊስ ኮሚሽንና በአምቡ ፓራዳይስ ሆቴል ላይ የድሮን ጥቃት ሊፈጽም እንደሚችልም መረጃዎች ወጥተዋል። የመካከለኛው ምስራቅ የጦርነት ሁኔታ ከፍተኛ ደረጃ ላይ ደርሷል። የአሜሪካና የእስራኤል ጥምር ጥቃትን ተከትሎ ኢራን ቀጥተኛ ምላሽ ከመስጠት ይልቅ ስልቷን ወደ ሆርሙዝ ሰርጥ ቁጥጥር አዙራለች። የዓለም 20% የነዳጅ አቅርቦት የሚተላለፍበት ይህ ሰርጥ አሁን በኢራን ወታደራዊ መቆለፍ ምክንያት ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ሲኤንኤን እንደዘገበው የአሜሪካ ማዕከላዊ እዝ ሴንትኮም ባለፈው ሳምንት መጨረሻ ላይ በኦማን የባህር ወሽመጥ አካባቢ የአሜሪካን የባህር እገዳ በመቃወም ለመጓዝ የሞከሩ 2 የኢራን ነዳጅ ጫኝ መርከቦች ላይ ቀጥተኛ ወታደራዊ ጥቃት ፈጽመዋል። ከአውሮፕላን ተሸካሚ ጀልባ ተነስተው በኤ-18 ሱፐር ሆርኔት ተዋጊዎች ጀቶች የተፈጸመው ጥቃት መርከቦቹን ሳያሰጥማቸው ሞተራቸው እንዲቆም ማድረግ ችሏል። ይህ እጅግ በጣም ጥንቃቄ የተሞላበት የቀዶ ጥገና ጥቃት ነበር ተብሏል። በሌላ በኩል የዩናይትድ ኪንግደም መከላከያ ሚኒስቴር ኤችኤምኤስ ድራጎን የተሰኘውን የጦር መርከብ ወደ ሆርሙዝ ቀጠና ማሰማራቱን ይፋ አድርጓል። ይህ እርምጃ ፈረንሳይ ከቀደመችው የባህር ኃይል ማሰማራት በኋላ የተወሰደ ሲሆን አሜሪካ እስካሁን በብቸኝነት ትዋጋ የነበረውን ጦርነት አሁን ላይ ዓለም አቀፍ ገጽታ እየያዘ መሆኑ ተመላክቷል። ኒውዮርክ ታይምስ ያወጣው ሚስጥራዊ ዘገባ እንደሚያመላክተው ኢራንና ራሽያ ካስፒያን ባህርን ወደ ድብቅ የጦር መሳሪያ ኮሪደር ቀይረውታል። በዚህ በመሬት በተከበበ ሐይቅ በኩል ራሽያ ወደ ኢራን የላቀ የጦር መሳሪያ ቴክኖሎጂ፣ የአየር መከላከያ መሳሪያዎችና ለሱቅ ሆይ ተዋጊ ጀቶች የሚሆኑ መለዋወጫዎችን እያጓጓዙ ነው። ይህ አቅርቦት ከአሜሪካና እስራኤል በደረሰባት የ6 ሳምንታት ከባድ ድብደባ ኢራን ያጣቻቸውን 60% የሚሆኑትን ወታደራዊ አቅቦች በፍጥነት እንድትተካ ይረዳታል ተብሏል። በምላሹም ኢራን የሆርሙዝ ሰርጥ የራሷ መሆኑን እየገለጸች ነው። የኢራን መንግስታዊ ቴሌቪዥን ሰርጡን ኡሁድ በማለት ሲጠራው ከ1400 ዓመት በፊት በኡሁድ ጦርነት ሙስሊም ቀስተኞቻቸውን ከቦታቸው በማንሳታቸው የደረሰባቸውን ሽንፈት እንደማይደግሙት ታሪክን ጠቅሰው አስጠንቅቀዋል። ምክትል ፕሬዚዳንቱ መሐመድ ሬዛ አሪፍ ሆርሙዝ የአቶሚክ ቦምብ ያህል ጠንካራ ነው፣ በእጃችን ካስገባን በኋላ ማዕቀብ የሚባል ነገር አይፈጠርም ከዚህ በኋላ ብለዋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ለኢራን 14 ነጥብ ያካተተ የሰላም ስምምነት ሐሳብ ቢያቀርቡም ቴህራን ምላሽ ለመስጠት ፈቃደኛ አልሆነችም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሐሳቡን እያጠኑ መሆኑን ሲናገሩ፣ የውጭ ጉዳይ ሚኒስትሩ አባስ አራክቺ ደግሞ አሜሪካ ከድርድር ይልቅ ወታደራዊ ጀብደኝነትን እያሳየች ነው ሲሉ ነቅፈዋል። የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ በኢራን ላይ አዲስ ማዕቀብ እንዲጣል ያቀረበችውን ረቂቅ ውሳኔ ሩሲያና ቻይና እንደገና ውድቅ ሊያደርጉት መሆኑ ተጠቅሷል። ባህሬን ከኢራን አብዮታዊ ዘብ ጋር ግንኙነት አላቸው በሚል 41 ሰዎችን በቁጥጥር ስር አውላለች። ይህ እርምጃ በአሜሪካ የተመራውን ጥምረት ለመቀላቀል ያላትን ፍላጎት አሳይቷል። በአጠቃላይ ፕሬዚዳንት ዶናልድ ትራምፕ ከህዳር ምርጫ በፊት የነዳጅ ዋጋን ለመቆጣጠርና የሪፐብሊካን ፓርቲ ስልጣናቸውን ለማስጠበቅ ከባድ ጫና ላይ ይገኛሉ። ኢራን ግን በራሽያ እርዳታ ምክንያት ወታደራዊ አቅሟን እያጠናከረች ስትሄድ ሆርሙዝን በመስጋት አሜሪካን ለማስጨነቅ ፈልጋለች። የአሜሪካ የጸጥታ ምክር ቤት ረቂቅ ውሳኔ ውድቅ ከተደረገ ተጨማሪ ወታደራዊ ግጭት የማይቀር መሆኑ ተጠቁሟል። ቀጣዮቹ 72 ሰዓታት ጦርነቱ ወደ ዲፕሎማሲ ይመለሳል ወይስ ወደ ሙሉ ጦርነት ይሸጋገራል የሚለውን ሊወስኑ የሚችሉ ናቸው ተብሏል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮመንት ማስፈራት ዘንጉ። ቸርን ሰንብት።